በግልጽ አትነግረኝም? ከጠላችሁኝ እኔ በግድ ልምጣ አላልኩም እኮ። ድምፅህን ቀንስ። እስካሁን ድምፄን ቀንሼ ነበር። አንተ ግን ቤት እንዳልመጣ በጠላቴ በኩል መልእክት ላክብኝ። ሰማኛለህ? ይሄኔ ቤት የፈለኩትን ማምጣት የፈለኩትን ማስቀረት ትችላለህ። አዎ በደንብ ትችላለህ። ግን ደግሞ ፊት ለፊት ማለት ትችል ነበር የምፈልገው። ስለ ጮክ ጥፋት የሚቀንስ ይመስልሃል? ገና ስቀን ሳንጨርስ ልታጣለን ወሬ ትፈጥራለህ። እኔ እንደዛ አላስብም። አንተም ብትሆን እኮ እናቴ ሙልጭ አድርገህ ሰድባታል። የሚገባትን ንግግር ነው የተናገረች። ታዲያ እኔ ምን አድርጌያለሁ? የእሷን ንዴት ለምን እኔ ላይ ትወጣለህ? ተንኮለኛ ነህ። በደፈናው ተንኮለኛ ነህ ማለት አይሰራም። የትሁት ቤተሰቦች ተመስገንን እንዲመርጡ እያደረግ እኔን ደግሞ እዚህ ከእሷ ጋር እንድጋጭ እያደረግ ትሁትን ማግባቴ እንደሆነ አልተውም። ሰማኝ። ቤተሰቧ ላይ ይቀበል ይችላል። አየህ አይደል? በጭራሽ አንተ እኔን አትደግፍ። ትሁትን ከዛ ቤት ጀምሮ ስወዳትና ስንከባከባት አየህ እንጂ ክፉኝባት አላየህ። ዛሬ ያ ልጅ መጥቶ አታለለህና እኔን ጠላኝ። በላውን ውጣ። መውጣቱን እንኳን ውጣላለሁ፣ ግን በጣም ነው የማዝንሽ። አባዬ እዚህ ቤት እንድመጣ አልፈለግም። ቅሬታዬ ግን አለመፈለጉ አይደለም። በተመስገን በኩል ለምን ይልክብኛል? ቢያንስ አንቺ አትቀርቢ? እሺ በቃ አትናደዳት። የገባኝ አንድ እውነት ልንገርሽ፣ አንቺን ብትሆኝ ልብሽ ሸፍቷል። አባዬና እድልም ተመስገን እንድታገብ እየተወቱሽ እንደሆነ አውቃለሁ። ናቲ ተናደሃል? አዎ ተናድጃለሁ። እንዴት የሁሉ ሰው አንድ ሰው ላይ ይበረታል? አንቺን ቤተሰብሽን ባትመርጡኝም ለአንቺ ሽማግሌ መላኩ ለእኔ ክብር ነው። ቆይ ናቲ አንተ ናቲ በስተመጨረሻም እንደዚህ ሆነ ማለት ነው። መጨረሻው አባባ እንግዲህ ሁሉም ነገር አወቀ፣ በጣም ተቆጣ። እንግዲህ በስተርጅናዬ እኔ ተከብሬ ያረፍ ብዬ ከሁላችሁም ጋር በፍቅር መኖር ነው እንጂ የምፈልገው እንደዛ አይነት ብልጣ ብልጥ ወይም ደግሞ እያስመሰልኩ መኖር አልፈልግም ብሎ ለተመስገን ነገረው። ተመስገንም ደግሞ በእርጋታ እዚህ ቤት እንዳይመጣ ምን ማድረግ አለብኝ ነው ያለው ማለት ነው ለናቲ አባባ። እንግዲህ ምንድን ነው ያለው? ምንም ማለት አይደለም። ምን ታደርጋለህ? የምታደርገውማ በቃ በግልጽ አትምጣ ማለት ነው አለው። እሺ በቃ ሄደህ ንገረው አንተ ራሱ እዚህ ቤት እንዳይመጣ ከዚህ በኋላ ብሎ አባባ ለተመስገን ነገረው ማለት ነው። ተመስገንም ደግሞ በተለሳለሰና ቀስ ባለ መልእክት እንግዲህ በኃይል አሸንፊያለሁ እንዲህ ብያለሁ ሳይል እንግዲህ እሱም ተናገረ ማለት ነው። አባባ እንደዚህ ብለዋል፣ የሆነው ሲሆን ስለ ሽምግልናው ተወውና አባባ ልኮኝ ነበረ አለው ማለት ነው። እሺ ብሎ እሱም ቀጥ ብሎ ሄዶ እንግዲህ ዛሬ መሽቷል አትሄድ ሲለው ራሱ ተመስገን በጣም ነው ቸኩሎ የሄደው ማለት ነው። እንግዲህ ጠብር ግፍ ብሎ እነሱን እናቴም ብዙ ስታሰቃያት ነበረ ነው ማለት ነው ለአባባ ያለው። ይሁን በቃ አትምጣ ለራሴ ብትለኝ ራሱ አልመጣም ሲለው ቤቱ እንግዲህ የራሴ ነው ያሉት አባባ ማለት ነው። ስለዚህ የተመቸው ሰው ማኖር ያልተመቸው ሰው ደግሞ ማስወጣት ያው የባለቤቱ እንትን ነው መብት ነው ማለት ነው። እንግዲህ ናቲ ቤቱ እንደሚሸጥ ናቲ ቤቱ ሽጦ አባባን ሊያሳክም እንደነበረ በጣም ጥሩ ልጅ ነው። እንደዚህ አይነት ልጅ አይደለም። ከሁሉም ደግሞ የተስማማኝም የተመቸኝም አንተ በታሰርግ ጊዜ የተባበረኝም እሱ ነው አለች ማለት ነው። ማዘር ቢሆንም አይደለም የፈለገ ነገር ይሁን እንዴት ቤቱ ይሸጣል? አንቺ አላወቅሽውም። በሚወዱትና በሚያምኑት ሰው ነው ስራው የሚሰራው አለ ማለት ነው አባባ። እንግዲህ የናቲ ስራ አባዬን በደንብ አድርጎ ገምግሞ አውቋል ማለት ነው። ይሄ ማለት አይደለም አንቺ ስለማታውቂው ነው። ከዚህ በፊት እኔም እንደዚህ ነበርኩ፣ እባክሽ ዝም በይ፣ እሱ ጥሩ ልጅ ሆኖ አይደለም እያታለለን ነው፣ ዝም በይ አትሸወጂ ነው ያላት ማለት ነው ለማዘር። ማዘር ደግሞ ናቲ በጣም ጥሩ ልጅ ነው እያገዘኝ ነበር አንተ በሌለ ጊዜ ያለችው። ያው ተለሳልሶ ማለት ነው ውሸቱ ምኑ መቼም መጥፎ የሚሰራ ሰው እንደዛ ነው ማለት ነው። ተጋልጧል። እንዴት ቤቱ ሊሸጥ ይችላል ሲላት ካንተ አይበልጥም፣ አንተ ከሌለህ ቤቱ ምን ያደርግልኛል ነው ያለችው ማለት ነው። አይደለም እኔ ቢስተካከልለትና ቢሆንለት ሸጦ ብሩ ነበረ እንጂ የሚወስደው እውነትም እኔ አልነበረ የሚያስፈታው ነው ያለው ማለት ነው አባዬ። ይህንን ሲላት ደግሞ
እንደዚህ እያላት ነበረ ማለት ነው። ቤቱን ሽጦ ራሱ ለመውሰድ ነው እንጂ እኔን ለማስፈታት አይደለም። ስለዚህ አታውቂውም፣ ዝም በይ ነው ያለው። ጠብር ግፍ ብሎ እንግዲህ በጣም ተጣልቶ ጨፍሮ ነው ማለት ነው የወጣው። የሆነ ይሁን የፈለገ ይሁን ትሁትን ግን አገባታለሁ ነው ማለት ነው ያለው ማለት ነው። ስለዚህ አንተ የትሁት ቤተሰቦች ለእኔ አታግዝም፣ የትሁት ቤተሰቦች ለተመስገን እንዲሰጡት እንዴት በጠላቴ በኩል መልእክት ትልክልኛለህ ነው ማለት ነው ያለው። እንግዲህ ትሁትም ተከትላ ወጥታ ስትረጋጋ እደውልልሃለሁ፣ አንቺም ቢሆን ልብሽ ሻፍቷል ነው ማለት ነው ያለ። ሻፈደ ልብሽን አንቺም ቢሆን ነው ማለት ያላት ማለት ነው ለትሁት ማለት ነው። ማን ነው ያለው? ናቲ ማለት ነው። እንግዲህ እሷ ምንም የምታረገው ነገር የለም። ሁሉም ተደናቅጠው መጥተው እያዩት ነበረ ማለት ነው። እንግዲህ ሁሉም እየመጡ እያዩት ምንም ማድረግ አይቻልም ማለት ነው። ምን ያደርጉታል? ምን ይሉታል? ዝም ማለት ነው እንጂ ይሄን ያህል እንግዲህ ጥፋቱ ወጥቶ ለቲና ደግሞ ደውሎ ምንድን ነው ያላት? እንግዲህ እኔና አንቺ ተንኮሉስ አስተምረሽኛል ማሸነፉስ እያላት ነበረ። ከዚህ በኋላ እንዳትደውይልኝ፣ ምክንያቱም እሷ ናት አስፈትታ ያወጣችው፣ ለዛ ነው ማለት ነው። በጣም ተናደደና እንዳትደውይልኝ ከዚህ በኋላ ላውራሽ አልፈልግም ነው ማለት ነው ያላት። ምክንያቱም ከፍላ ስላስወጣችው ማለት ነው ቲና። ይሄንን ነው የናቲ ጉዳይ፣ የናቲ ነገር ይሄንን ይመስላል ማለት ነው። ምን ትላላችሁ ውድ ቤተሰቦቼ? መቼም መጥፎ የሰራ ሰው ዞሮ ዞሮ መውደቂያው እንደዚህ ነው ማለት ነው። መጥፎ አትስሩ በህይወታችሁ፣ ሰው ላይ መጥፎ አትስሩ፣ መጥፎ አታድርጉ ማለት ነው። አባዬም ደግሞ በስተርጅና ትልቅ ሰው እንግዲህ እንደዚህ ሲቀየም በጣም መጥፎ ነው፣ ጥሩ አይደለም፣ ያስጠላል፣ የሆነ ደስ አይልም። በቃ አሁን የሆነው ሆነ ነው፣ የተፈጠረው ተፈጠረ። ናቲ ከቤት ተባረረ፣ ትሁትን ደግሞ ያገባታል ማለት ነው። ተመስገን። ሽማግሌውም ለሱ ይላካል። እንግዲህ ለትሁት ያላት ለእኔ ክብር ነው፣ ለአንቺ ሽማግሌ መላኬ እምቢማሉ እሺማሉ ቤተሰቦችሽ ነው ማለት ነው ያላት። ምን ትላለች? ምን ትላላችሁ እናንተ? እሷም ደግሞ ስትረጋጋ እደውልልሃለሁ ነው ያለችው። ሌላ ምን የምትለው ነገር የለም። እውነትም ትደውልለታለች። ያው የማረጋጋት ስራ ነው እንጂ ከሱ ጋር ትሆናለች ማለት አይደለም። ምን የምታረገው ነገር የለም። ምክንያቱም በቃ ከዚህ በኋላ አባዬን ትሁት አውጥቶ አይሰጥምም፣ አይደግፈውም። እንደዚህ አይነት ስራ እየሰራ ማንም ልጁ ወይም አንድ ሽማግሌ ለእንደዚህ አይነት ሰው አሳልፎ ይሰጣል ማለት አይደለም። ተንኮሉ ሁሉም ተረዳው ማለት ነው። የድራማው ስክሪፕት ቢሆንም ደግሞ ያው ምን እንደሚሰራ እያዩት ነው ማለት ነው። ምን ይላሉ? ምን ትላላችሁ እናንተስ ብትሆኑ እላለውኝ ውድ ቤተሰቦቼ። ያው ከዚህ በኋላ በቃ የናቲ ነገር አሁንም በሚቀጥለው ድራማ ይቀጥላል። እሱ አይቀጥልም የሚለው ደግሞ እናያለን። ስለ ተመስገን ስለ በድልም ደግሞ በሚቀጥለው ክፍል አቀርብላቸዋለሁ ማለት ነው። በጣም ረጅም ስለሆነ ያሁኑ በዚሁ ብናበቃና እንዲሁም ስለሱ ብንዘረዝር ነው የሚሻለው ማለት ነው። በጣም ሰፊ ክፍል ስለሆነ ተንትነን አንጨርሰው እምላቸዋለሁ ውድ ቤተሰቦቼ። እኔ ምለው ይሄንን ነው ማለት ነው። ናቲ የፈለገ አባዬ ቢልም ምንም ቢልም ማን ደህና ሰራ ማን መጥፎ ሰራ ይሄው ይታወቃል ማለት ነው። እንዲሁም ደግሞ በድልም አሳዝኗት ማዘር ስትጠይቅ ውጭ ነው ያለችው በድል እያለች ነበረ። ወታ በድልን ስትከታተላት እንደነበረ አይታችኋል ማለት ነው። ምክንያቱም አሳዝኖኛል እያለች ነበረ፣ አታረጊውም እያለቻት ነበረ ማለት ነው። በድልን ለትሁት ማለት ነው። አታረጊውም፣ አንቺን ይሄንን አታደርጊም እያለቻት ነበረ። ሰው እኮ ነው ያሳዝነኛል፣ ሰው ያጠፋል እያለቻት ነበረ። ሰው ያጠፋል፣ ነገር ግን የሱ የባሰ በቃ አንድም ይሄንን ነው ምላችሁ ማለት ነው ውድ ቤተሰቦች። ምክንያቱም ሰው ያጠፋል፣ ተንኮል ይኖርበታል። ሁላችንም ፍጹም አይደለንም። ነገር ግን ደግሞ የሱ ሁሌም ለአባት ለቤተሰቡ ያው ዛሬ ሰዓት ሰው ሁሉም ባይሆን አለ እንደዛ፣ ግን እሱ በፍጹም እንደዛ አይነት አንድም ነገር እንኳን አንድ መልካም ነገር አይገኝበትም ማለት ነው እላችኋለሁ ውድ ቤተሰቦች። ምን ትላላችሁ? የሱ ነገር እንግዲህ በጣም ነው የሚገርመው። እንግዲህ ያው ቤተሰብ ሲያገለው አሁን እውነት ይቀርባል አይቀርብም? ይቅርታ ልብ አንድ ሰው እኮ አጥፍቻለሁ በቃ ብሎ የቅርታ ልብ ሲኖረው ራሱ በጣም ደስ ይላል። ለማንኛውም ሰው ምንጊዜም ይቅርታ መጠየቅ ከስህተት መማር ትልቅ ነገር ነው። ከዚህ በፊት ተመስገን ኃይለኛ እንደሆነና አጥፊ እንደሆነ ይታወቃል። ነገር ግን አሁን በይቅርታ ልብ የሚፈልገው ነገር ለማድረግ ትልቅ ሰው ሆኖ በቃ በይቅርታ ልብ ተመልሷል ማለት ነው።
ሁላችንም ይቅርታ ልብ ሊኖረን ይገባል ማለት ነው። እንደዚህ አላግባብ በትዕቢተኝነት መወጠር ጥሩ አይደለም፣ ለማንኛውም ሰው አይበጅም ማለት ነው። ጥሩ አይደለም በፍጹም። በቻላችሁት አጋጣሚ ይቅርታ መጠየቅ፣ ደህና ነገር መስራት። አዎ አንሳሳትም፣ ፍጹም ነን አንልም፣ እንሳሳታለን። ይቅርታ መጠየቅ ትልቅነት ነው። በተለይ ለወላጅ ለትልቅ ለሀገር ለቤተሰብ መታመን ይኖርብናል። ይሄ ነገር አስተማሪ ነው ማለት ነው። ድራማ ቢሆን ከድራማ ብዙ አስተማሪ ነገሮች እንማራለን። ውድ ቤተሰቦቼ ቤተሰብ ስለምታደርጉኝ አመሰግናለሁ።